የአዲስ አበባ ዩኒቨርሲቲ ተማሪዎች የኒቃብ ክልከላን በመቃወም ምላሽ ካልተሰጠን ወደ ዶርም አንገባም ሲሉ እስከ ምሽቱ 4 ሰዓት ተኩል በግቢው ውስጥ ብርድ ላይ እንደነበሩ ተገለጸ። አይ እኛ እኮ ትዕግስት ማብቂያ አለው። የምነግራችሁ ነገር ትዕግስት ማብቂያ አለው። ወላሂ ትዕግስታችን የተሟጠጠ ቀን የምናደርገውን ነገር እኔ ወላሂ ማንም አያስፈልገኝ። ይህ ሁሉ ተማሪ ከቀኑ 7 ሰዓት እስከ ምሽቱ 4 ሰዓት የቆየበት ጉዳይ ቋሚ መፍትሄ ሊሰጠው ይገባል። አዲስ አበባ ዩኒቨርሲቲ ምን እየተካሄደ ነው? ይህን ቪዲዮ የምታዩ ሙስሊሞች በሙሉ መረጃውን እያዳረሳችሁ ሼር ሪፖስት እያደረጋችሁ ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ህይወቱን ለመቀየር በ700 ብር ተስማምቶ የቀን ስራ እየሰራ በረሃብ ብዛት ምሳ እስኪመጣለት መጠበቅ አቅቶት በቆርቆሮ አጥር እንደተደገፈ ህይወቱ ያለፈው ወጣት ጉዳይ መላው ማህበረሰብ እያሳዘነ ይገኛል። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ይህ በሀገራችን የፖለቲካ ሂደት ለመጀመሪያ ጊዜ በትናንትናው ዕለት የኮሪደር ልማቱን አምፖሎች የሰረቁ ግለሰቦች በቁጥጥር ስር መዋል ችለዋል። ሰላም የተወዳችሁ ቤተሰቦቼ እንዴት ናችሁ? ዛሬም እንግዲህ አዳዲስ ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁ። ጫፍ ላይ ያሳዩዋችሁ ቪዲዮዎች ሀሳቤን የምንሰጥባቸው ቪዲዮዎች ናቸው። በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ምንድን ነው የተከሰተው? በተለይ የእስልምና እምነት ተከታዮች ላይ በአዲስ አበባ ዩኒቨርሲቲ ውስጥ የሚማሩ የእስልምና እምነትን የሚከተሉ ተማሪዎች እንግዲህ ትናንትና እስከ ምሽቱ 4 ሰዓት እስከ ምሽቱ 5 ሰዓት ድረስ የኒቃብ ክልከላ መፍትሄ የማይሰጠን ከሆነ ወደ ዶርም አንገባም በማለት በጣም ከፌዴራል ፖሊሶች ጋር ፍጥጫ ላይ ነበሩ። ምንድን ነበር የተፈጠረው? አብረን የምንመለከት ነው የሚሆነው። ሌላው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ሊለቁ ነው የተባሉ አዳዲስ ዜናዎች እየወጡ ነው የሚገኙት። በሱ ጉዳይም ሀሳቤን መስጠት ፈልጋለሁ ማለት ነው። እንግዲህ ሌላው በተለያዩ ክልሎች በአሁኑ ሰዓት ምርጫ ሰዓት እየደረሰ እንደሆነ ይታወቃል። የምርጫ ምረጡ ቅስቀሳ እየተደረገ እንደሆነ ይታወቃል እና በተለያዩ ክልሎች የምረጡ ቅስቀሳ ወይንም ታፔላ በሚለጠፍ ጊዜ ያንን ታፔላውን በመቅደድ ነቀፌታቸውን ወይንም ተቃውሟቸውን እያቀረቡ ነው የሚገኙት። ይሄ ነገር የእነሱን ታፔላ መቅደዱ ያስቀጣል፣ ያስጠይቃል ወይስ አያስጠይቅም የሚለውን ነገር ሀሳቤን የምሰጥበት ነው የሚሆነው። በአሁኑ ሰዓት በተለያዩ ክልሎች የማይፈልጉትን ፓርቲ ወይንም የሚጠሉትን ፓርቲ ባነሩን ጭምር በመቅደድ ሰዎች በጣም እየተከሰሱና እየተቀጡ እስከሆነ ድረስ ማለት ነው። ሌላው እንግዲህ ባለስልጣኖች የስልጣን ገደባቸው ሊቋረጥ ነው የተባለ ደግሞ አዳዲስ መረጃዎች እየወጡ ነው የሚገኙት። ያ ማለት ባለስልጣኖች ቢያንስ ከ1 ዓመት እስከ 3 ዓመት የሆነ ስልጣን ላይ ከተቀመጠ ከዛ ከ3 ዓመት በኋላ ከዛ ስልጣኑ ላይ ይወርዳል የሚባሉ አዳዲስ ዜናዎች እየወጡ ነው የሚገኙት። በእነዚህ ቪዲዮዎች በእነዚህ ዜናዎች ሀሳቤን መስጠት ፈልጋለሁ። እናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደረጋችሁ መጀመር ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ወደ መጀመሪያው ቪዲዮአችን ከመሄዳችን በፊት ወይንም በአዲስ አበባ የሴት እስልምና እምነት ተከታዮች የዩኒቨርሲቲ ተማሪዎች ላይ ምንድን ነው እየደረሰ ያለው ነገር ወደሚለው ቪዲዮ ከመሄዳችን በፊት አንድ ቪዲዮ ላሳያችሁ። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስልጣናቸውን ሊለቁ ፈረሙ ወይንም ሊለቁ ነው የሚባል እንግዲህ አዳዲስ ዜናዎች እየወጡ በጣም ብዙ ሰዎችን ያስገረሙ ስለሆነ ነው በነገራችን ላይ እና በቴሌቪዥን ጭምር እየተዘገበ ነው ይሄ ነገር ይመስለኛል። እስኪ እንመልከተው። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በቴሌቪዥን ቀርበው ባደረጉት ንግግር የሀገሪቱ ጦር ኃይል ወደ ዴሞክራሲ ለምታደርገው ሽግግር እንቅፋት እንደማይሆንና ምርጫ እንዲደረግ ወስኖ እየሰራ ነው ብለዋል። ነገር ግን ሀገሪቱ ውስጥ ምርጫ ስለሚደረግበት እንዲሁም ጦር ኃይሉ ስልጣን ስለሚያስረክብበት ሂደት የጊዜ ሰሌዳ ምንም እንዳላሉ ተገልጿል። መላው የሀገሬ ህዝቦች ተጋጭተን አይተነዋል፣ ተዋክተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም አከሰረን እንጂ አላተረፈንም። ባይዘዌይ በዚህ ሳምንት ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ ጉዳይ ቢኖር ይሄ ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣናቸውን ሊለቁ ነው የተባሉ ዘገባዎች በጣም እየተሰራጩ ነው የሚገኙ። ይህን ንግግር ሲያደርጉ ግን ባይዘዌይ እኔ ራሱ ተከታትዬ አይቼም ነበረ። ንግግር ያደረጉት ወይንም ኢንተርቪው የተደረጉበት ነገር ትልቁ ጉዳይ ምንድን ነው? እነሱም የመለሱበት ሜይ ቢ አሁን የምርጫ ሰዓትም ስለደረሰ የምረጡ ቅስቀሳም እየደረሰ ስለሆነ መንግስትና ህዝብ መስማማት ያለበት ሰዓት ላይ ስለሆነ ያለው በትግራይ ስለ ህወሓት ጦርነት አንስተዋል።
የትግራይ ህዝብ አልቋል፣ የትግራይ ወጣት ተሰዷልም አልቋልም። ስለዚህ ያኔ የጀመርነው ጦርነት ምንም ያተረፈን ነገር የለም። ወጣቱን ከመጨረስና ህዝቡን ከማለቁ፣ ቤት ንብረቶች፣ የተለያዩ ነገሮች ከመውደማቸው፣ ሀገር ከመበጥበጡ ያለፈ ምንም የተረፈ ነገር የለንም። ስለዚህ ጦርነት በቃ ብለው ነው የተናገሩት። ስልጣንን እለቃለሁ የሚል ነገር እዛ ላይ አልሰማሁም። በነገራችን ላይ ግን በአሁኑ ሰዓት ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣናቸውን ሊለቁ ነው በራሳቸውን ፍቃድ እየተባለ ዘገባ እየተሰራ ነው የሚገኘው። እንግዲህ ፍቃደኝነታቸውን አሳይተው መልቀቅ ከፈለጉ ምርጫው የነሱ ነው በነገራችን ላይ። ግን በአሁኑ ሰዓት ደግሞ ምርጫ ሰዓት ሲደርስ ነው ወይ እነሱ ስልጣናቸውን? በነገራችን ላይ መንግስት ስልጣን በራሱ ፍቃድ መልቀቅ ይችላል። ለምን እንደምናስታውሰው ከ8 ወር ከ7 ዓመት በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በራሳቸው ፍቃድ ነው ስልጣን ካሁን በኋላ ሀገር መምራት አልቻልኩም፣ ሀገር መምራት አልችልም ብለው ስልጣናቸውን ያስረከቡት ማለት ነው። በእንደዛ አይነት መንገድ ይቻላል። ግን ስላልሰማው ነው። በነገራችን ላይ የሰማችሁ ካላችሁ ቪዲዮን ብትልኩልኝ ወይም ሐሳቡን በግልጽ ብታብራሩልኝ ደስ ይለኛል። ግን እዚህ ቦታ ላይ ኢንተርቪው ተደርገው ሲናገሩ ስለ ጦርነት ትግራይ ክልል ብቻ አይደለም ብቻ እንደ ኢትዮጵያ ጦርነት የተጀመሩበት ክልሎች ምንም ቤት ንብረት ህዝብ ከማለቆ ያለፈ ምንም ያተረፈን ነገር የለም። ጦርነት በጣም ባለጌ እንደሆነ ይታወቃል። ጦርነት በጣም መጥፎ እንደሆነ ይታወቃል። የዛን መጥፎነት በግልጽ አብራርተው ተናግሯል። በተለይ ከህወሓት ጋር የነበረው ጦርነት ምን ያህል ንብረት እንደወደመ ምን ያህል ህዝብ እንዳለቀ ይታወቃልና ያንን ነገር ደግሞ ዘርዘር አድርገው ነው የተናገሩት በነገራችን ላይ። እና የዛን ጊዜ የተነሳው ጦርነት ብዙ ዜጎቻችንን አሳጥቶናል። ብዙ ዜጎቻችንን እንዲሰደዱ አድርጎናል። ብዙ ቤት ንብረት ተቃጥሏል። ብዙ ንብረትም የኢትዮጵያ ሀብትና ንብረት ብዙ ተቃጥሏል። ስለዚህ ከዛ ጦርነት ያተረፍነው ብልጽግናን ሳይሆን ከዛ ጦርነት ያተረፍነው ድህነትና ህዝብ ማጣት ነው ሲሉ ነው የተናገሩት ይመስለኛል። እለቃለሁ የሚል ቪዲዮ ካለ በነገራችን ላይ ብትልኩልኝ ደስ ይለኛል። በነገራችን ላይ ወደ ቀጣዩ ቪዲዮ ልውሰዳችሁ። የቀጣዩ ቪዲዮ የሚሆነው በአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ምንድነው እየተከሰተ ያለው፣ ይሄ ነገር እውነት ነው ወይ የሚለውን እስኪ እንመልከተው ቪዲዮና ሐሳቤን እንሰጥበታለን። ይህ ሁሉ ተማሪ ከቀኑ 7 ሰዓት እስከ ምሽቱ 4 ሰዓት የቆየበት ጉዳይ ቋሚ መፍትሄ ሊሰጠው ይገባል። በአዲስ አበባ ዩኒቨርሲቲ የኒቃብ ክልከላ ጉዳይ እንግዲህ ጊዜያዊ መፍትሄ መሰጠቱ ተሰምቷል። አሁንም የተሰጠው ጊዜያዊ መፍትሄና ጊዜያዊ ስምምነት ነው። ቋሚ መፍትሄ ያሻዋል። ተማሪዎቹ ትላንት ከጁማ ሰዓት ወይም ደግሞ ከ7 ሰዓት በኋላ በፕሬዝዳንት ጽህፈት ቤት ደጃፍ በሰላማዊ መንገድ ድምፃቸውን እያሰሙ ሲሆን ተከትሎም የኢትዮጵያና የአዲስ አበባ እስልምና ጉዳዮች ምክር ቤት አመራሮች እንዲሁም የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ በተገኙ እንግዲህ ውይይት ተካሂዷል። ከውይይቱና ከስብሰባ በኋላ እንዳሳወቁት ከሆነ እንግዲህ ዘላቂ ውሳኔ እስኪያገኝ ድረስ ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንደሚችሉ በጊዜያዊነት ስምምነት ላይ ተደርሷል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንደሚታወቀው እንግዲህ የአዲስ አበባ ዩኒቨርሲቲ የሙስሊም ሴት ተማሪዎች ከኒቃብ ክልከላ ጋር በተያያዘ ከ1 ዓመት በላይ እንግዲህ ወደ 2 ዓመት የሚጠጋ እንግዲህ ጥያቄ ሲያቀርቡ ነበር። የሙስሊም ሴት ተማሪዎች የኒቃብ ጉዳይ ጋር በተገናኘ የመግቢያ በሮች በካፌ በክፍል እንዲሁ በላይብራሪና በተለያዩ አገልግሎት መስጫ ቦታዎች ላይ እንግዲህ አድሎና ተጽዕኖ እየደረሰብን ነው በሚል እንግዲህ ለ20 ወራት የፈጀ ጥያቄያቸው አሁንም ቋሚ መፍትሄ ያሻዋል። ይህ ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። አይ እኛ እኮ እስቲ እዚህ ውጭ አንድ ሰው እናገኘን አታያለሁ። ታገስናቸው እስካሁን ድረስ። እሺ አሉ ይሉ ሰላማዊ ጥያቄ ለመጠየቅ እኮ የፈለግነው አጄ በቃ መናገር አልፈልግም። ሂጂ በቃ አጄ አጄ ተማሪ ነሽ። እኔ ስራ የምሰራ ሂጂ በቃ አላውቅም። ሂጂ የኔ ቢጤዎችን ያስሯቸው ነው።
የአዲስ አበባ ዩኒቨርሲቲ የእስልምና እምነት ተከታዮች በተለይ ሴቶች ጉዳይ በነገራችን ላይ ከታች እንደምትመለከቱት ከፌዴራል ፖሊሶች ጋር እንደተፋጠጡ ያመሹበት ሁኔታ ነው ያለው። እንግዲህ የዩኒቨርሲቲ ተማሪዎቹ ተቃውሟቸውን እያሰሙ ያሉት ምንድነው የኒቃብ ክልከላ መፍትሄ ይሰጠን ነው። በነገራችን ላይ ስለዚህ ጉዳይ ጥቅሙ ምንድነው፣ ጉዳቱ ምንድነው በገባኝ መጠን እነግራቸዋለሁ። ሜቢ ጊዜያዊ መፍትሄ ተሰጥቶ ነበረ ካሁን በፊት። በነገራችን ላይ ትምህርት ቤት ውስጥ ዩኒፎርም ተብሎ ዩኒፎርም ማንኛውም ተማሪ ተመሳሳይ ዩኒፎርም ይልበስ የሚባልበት ትልቅ ምክንያት ስላለ ነው። የኒቃብ ክልከላው ኒቃብ እንደምትመለከቱት እንግዲህ የሚሸፋፈኑት ነገር አለ። ወንድ ሆኑ ሴት ሆኑ የሚለይበት ነገር የለም። በእነሱ ደግሞ የእምነት አክራሪነታቸውን የሚገልጹበት መንገድ ነው። ልክ እንደ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገቱ ላይ መስቀል እንደሚያደርጉ እነሱ ደግሞ የእስልምና እምነት ተከታዮች ኒቃባቸውን አድርገው ለእምነታቸው ምን ያህል ታማኝና እምነታቸውን ምን ያህል እንደሚወዱና አክራሪ እንደሆኑ የሚለዩበት ወይንም የሚያመልኩበት መንገድ ነው፣ የሚያምኑበት መንገድ ነው። ትምህርት ቤት ውስጥ ግን ይሄ ነገር ይሰራል አይሰራም፣ ይጠቅማል ወይስ አይጠቅምም ነው። በነገራችን ላይ በእንደዚህ አይነት ምክንያት የተለያዩ ዩኒቨርሲቲዎች ውስጥ ወንድ ሆኖ እንደዚህ ኒቃብ እየለበሰ ብዙ ጥቃቶችን የፈጸመ አካል እንዳለ ሰምተናል፣ ከአሁንም በፊት ማለት ነው። ማን የሆነ ሀገር ላይ በእንደዚህ አይነት ጉዳይ እስልምና እምነት ተከታዮች ኒቃብ ለብሳችሁ አትገቡም ጭምር ተብሎ ሁላ የተከለከሉበት ጊዜ ነበረ፣ ወደ አማራ ክልል ላይ ይመስለኛል። ይሄ ነገር እየተደረገበት ያለው ሁሉም ሰው ተመሳሳይ እንዲሆን፣ ምናልባት በእስልምና እምነት ተከታዮች ሴት ልጅ ፀጉሯን ከወንድ ልጅ ወይም ለባሏ ወይም ለወንድሟ ካልሆነ በስተቀር ለማንም አታሳይ የሚባል ነገር ሊኖር ይችላል። ምናልባት ደግሞ ኒቃባቸውን የሚያደርጉት ደግሞ ሃይማኖታቸውን ስለሚወዱና ስለሚያከብሩ ሊሆን ይችላል። ሜቢ ሁለቱን የሚያጋጨው ነገር ምንድነው? ዓለማዊ ትምህርት ሲማር ማንኛውም ተማሪ ግልጽ ሆኖ ነው የሚማረው። ወንዱን ሴቱን እየታየ በስርዓት ነው መማርም ያለበት ከማህበረሰቡ እኩል ሆኖ ማለት ነው። በእስልምና ግን እስከዛሬም እንደዚህ አይነት እገዳ ተደርጎባቸው አይታወቅም። በአሁኑ ሰዓት ግን ጀኔሬሽኑ እያደገ ሲሄድ አሁን ባለው ጀኔሬሽን መሰረት የኒቃብ ክልከላ እየተደረገ ነው። ተማሪዎች በእኩል አይን እንዲታዩ ነው በነገራችን ላይ። ስለዚህ ከኒቃቡ ስር የሚለብሱት ነገር የተለያዩ ልብሶች ሊለብሱ ይችላሉ። ዩኒፎርም ወዳልኳቸው ጉዳይ ልመጣላችሁ ስለሆነ ዩኒፎርም በአንድ ትምህርት ቤት ውስጥ ተመሳሳይ ዩኒፎርም እንዲለብሱ የሚደረጉ ተማሪዎች የባለ ሀብትና የድሃ ልጅ ስላለ ያን የባለ ሀብትና የድሃ ልጅ እኩል አድርጎ ለማየት ስለተፈለገ ነው። የባለ ሀብት ልጅ የተለያዩ ልብሶችን ለብሶ ይመጣል፣ ዘንጦ ሊመጣ ይችላል ምናምን ይሄ ነገር። ስለዚህ የድሃ ልጅ ደግሞ የሌለውን ከየትም አምጥቶ ሊለብሰው አይችልም። ስለዚህ ዩኒፎርም የሚባለው ነገር መጣ። ዩኒፎርም ሁሉንም ተማሪ ተመሳሳይ ያደርገዋል፣ ተመሳሳይ ልብስ ስለሆነ ማለት ነው። ስለዚህ በእስልምና እምነት ተከታዮች ደግሞ ኒቃባቸውን ማድረጋቸውና አለማድረጋቸው ትልቁ ጉዳቱ ምንድነው? ኒቃብ በማድረግ ስም ብዙ ወንጀሎች ሊሰራ ይችላል። ወንድ ሆኖ ኒቃብ አድርጎ ሊመጣ ይችላል፣ የሚታወቅ ነገር የለም። ስለዚህ በዛ ታኮ በዛ ምክንያት የሆነ ጥቃት ቢያደርስ ሜቢ ተጠያቂ የሚሆነው ማነው? ትምህርት ቤቱ ነው፣ እሱ አይደለም። ስለዚህ እንደነዚህ አይነት ወንጀሎችን ለመከላከል ሲባል ኒቃቦችን ወደ ጎን ለመተው እየተደረገ ነው ማለት። ስለዚህ ዩኒቨርሲቲ ደግሞ ዓለም አቀፍ ትምህርት ቤት ነው። በዩኒቨርሲቲ ላይ እንደዚህ አይነት ኒቃብ አድርጎ መማሩ አስፈላጊ ላይሆን ይችላል። እንደ ትምህርት ሚኒስቴር አሁን እንዳለው ጀነሬሽን የነሱ እምነት ሌላ ጉዳይ ነው። እምነት ነው። በእምነት ማንም ሰው ሊደራደር ይችላል ብዬ አላምንም። ግን ያንን ያህል ከመንግስት ጋርና ከፌደራል ፖሊስ ጋር ግብ ውስጥ መፍጠር ኒቃባችሁን አውልቁ ሲባሉ አላወልቅም ማለቱ አግባብ ነው ብዬ አላምንም። ለምን? ትምህርት ሌላ ጉዳይ ነው፣ የእምነት ጉዳይ ሌላ ጉዳይ ነው። ምናልባት እነሱ ማመቻቸት የሚቻል ነገር ካለ ወደ መስጊድ ሲሄዱ ኒቃባቸውን አድርጎ የሚሄዱበት መንገድ ካለ ቢመቻች በጣም የተሻለ ይሆናል ብዬ አስባለሁ። ለምን? ከትምህርት ገበታቸው ላይ አሁን በጣም እየተፈናቀሉ ነው ያሉት። እንደምትመለከቱት አዲስ አበባ ዩኒቨርሲቲ የኒቃብ ክልከላ መፍትሄ የማይሰጠን ከሆነ ወደ ዶርማችን አንገባም ጭምር ብለው ከፌደራል ፖሊሶች ጋር ግብ የፈጠሩበት ሁኔታ ነው ያለው። ኒቃብ እያደረጉ ያሉት ደግሞ ሴቶች ናቸው። ሜቢ አሁን በእነሱ ከለላ ስንት ሰው ይገባል? በእነሱ ከለላ ተማሪ የሆነ ያልሆነ ሊገባ ይችላል፣ አይችልም። በእነሱ ከለላ ብዙ ጥቃት ሊፈጠር ይችላል፣ አይችልም ነው። አሁን ዶርም ዩኒቨርሲቲ ዶርም ሴት ለብቻው ወንድ ለብቻው ነው የሚኖረው። ስለዚህ ኒቃብ ያደረገ ወንድ ሴቶች ጋር መሄድ ይችላል፣ የተለያዩ ጥቃቶችን ማድረስ ይችላል። እነዚህ አይነት ነገሮችን ለመከላከል ይመስለኛል እንደውም እስከዛሬ በጣም ቆይቷል ብዬ አምናለሁ፣ ዘግይቷል እነዚህን ነገሮች ለመከላከል። በነገራችን ላይ አንዱ ደጋፊ ነህ ወይንም እስልምና እምነት ተከታዮችን ተቃዋሚ ነህ የሚለኝ አካል ሊኖር ይችላል ብዬ አስባለሁ። እስልምና እምነት ተከታዮች ላይ ምንም ነገር ሲደርስ ከአሁን በፊትም የአክሱም እስልምና እምነት ተከታዮች ላይ እንደዚህ አይነት ነገር ደረሰ ሲባል ድምፅ ሆነናል። ግን አግባብ በሆነበት መንገድ ይሄ ነገር አግባብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጠላ እምነት ተከታይ ነጠላ ለብሼ ነው ትምህርት ቤት የምገባው አለ ብሎ ሰላማዊ ሰልፍ ቢወጣ የመጀመሪያ ተናቃፊ የምንሆነው እኛ ነን።
ስለዚህ ቤተክርስቲያን መልበስ ያለበትም ቤተክርስቲያን በማክበር ቦታ ላይ ያለብሰዋል። ትምህርት ቤት ዓለማዊ ትምህርት ቤት ላይ ያለው ደግሞ በዓለማዊ መንገድ ያሳልፈዋል። ስለዚህ አክሱም ላይ እስልምና ተከታዮች ላይ እንደዚህ አይነት ነገር ደረሰባቸው ሲባል የመጀመሪያ ተቃዋሚ ሆነን የተገኘ ነው። ለምን እንዲደርስባቸው ስለማይፈልግ። ስለዚህ አግባብ የሆነው መንገድ ትክክል ነው እንላለን፣ አግባብ ያልሆነው ደግሞ ትክክል አይደለም እንላለን። ይሄ ነገር የእነሱ እምነት ነው እንደነገርኳችሁ። ከወንጀሉ ጋር ሲገናኝ ግን ኢቃብ ለብሶ ትምህርት ቤት መሄዱ በጣም አስፈላጊ ስላልሆነ በዛ ስር ብዙ ጥቃቶች ይፈጠራሉ፣ ብዙ ወንጀሎች ይፈጠራሉ። እንደ ትምህርት ቤትም ደግሞ ይሄ ነገር የሚፈቀድ አይደለም። ስለዚህ ይሄ ትልቅ ስህተት ነው ብዬ ስለማምን ነው እና ግብግብ መፍጠሩ ሀገር የሆነ ትምህርት አለመማር ማለቱ ምናምን መፍትሄ ያመጣል ብዬ አላምንም። እምነታቸውን እንግዲህ እነሱ በሚያምኑበት መንገድ እግዚአብሔር ወይንም አላህ የሚሉት አምላካቸው እነሱ በሚክሳቸው መንገድ ወይንም በሚያመልኩበት መንገድ ያመልካሉ። መፍትሄ ነው የሚለውን ነገር ደግሞ እሱም ሊያመጣላቸው ይችላል። ሜቢ ይሄ ነገር ግን አሁን እንዳሉ ጄኔሬሽን ኢቃብ ለብሶ ትምህርት ቤት ውስጥ ተሸፋፍኖ መቀመጡ አግባብ ነው ብዬ አላምንም። ወደ ቀጣዩ ቪዲዮ ልሰዳችሁ። በትናንትናው ዕለት የኮሪደር ልማቱን አምፖሎች የሰረቁ ግለሰቦች በቁጥጥር ስር መዋል ችለዋል። የሐዋሳ ከተማን ገጽታ ለመቀየርና ለነዋሪዎቿ ምቹና ማራኪ ለማድረግ ተገንብተው ለአገልግሎት ክፍት የሆኑ በኮሪደር ልማት ላይ የተገጠሙ የኤሌክትሪክ ገመዶችና የመብራት አምፖሎችን ትናንት ግንቦት 7 2018 ዓ.ም ከጠዋቱ 4 ሰዓት ላይ ንብረቶቹን ሰርቀው ለማምለስ ሲሞክሩ በአካባቢው ማህበረሰብ በስራ ላይ በነበሩ የፖሊስ አባላት ትብብር እጅ ከፍንጅ መያዝ ችለዋል። በጊምቢቹ ከተማ የምርጫ ማስታወቂያን በተለያየ ቦታ የቀደዱ የተለያዩ ተከሳሾች ቅጣት ተላለፈባቸው። ይህ ግለሰብ ግንቦት 2 2018 ዓ.ም ከቀኑ 10 ሰዓት ተኩል ሲሆን በጊምቢቹ ከተማ ልዩ ስሙ ቀጠና 03 መንደር 19 ተብሎ በሚጠራው አካባቢ የሕክምና ተቋም ግድግዳ ላይ የተለጠፈውን የብልጽግና ፓርቲ የምርጫ ምልክት ከተለጠፈበት ስፍራ ገንጥሎ ሲያነሳ በፖሊስ ቁጥጥር ስር የዋለ ሲሆን ተከሳሽን ያርማል፣ ያስተምራል፣ ሌሎችንም ያስጠነቅቃል በሚል የጊምቢቹ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ትናንት ግንቦት 6 2018 ዓ.ም በዋለው ችሎት ለ2 ወር በሳምንት 3 ቀን ማለት ነው በየዕለቱ 2 ሰዓት በጊምቢቹ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት አማካኝነት የሚሰራ የደረቅ ቆሻሻ ማስወገጃ ጉድጓድ እንዲቆፍር በማለት ነው የቅጣት ውሳኔ ያስተላለፈበት። ሌላኛው የተከሳሽ ደግሞ ታሪኩ ተመስገን የተባለው በተመሳሳይ በትናንትናው ዕለት በጊምቢቹ ከተማ የምርጫ ማስታወቂያን ሲቀድ በመያዙ ዛሬ በዋለው ችሎት እንደዚህ አይነት እኩይ ተግባራትን የሚፈጽሙትን ያስጠነቅቃል በማለት በቁጥጥር ስር ከዋለበት ጊዜ ጀምሮ የሚታሰብ በ8 ወር ጽኑ እስራት እንዲቀጣም ውሳኔ ተላልፎበታል። በትናንትናው ዕለት ከቀኑ 5 ሰዓት ገደማ በወላይታ ዞን በባይራ ኮይሻ ወረዳ የብልጽግና ፓርቲ የምርጫ ምልክት የሆነውን የስንዴ ነዶ ባነር ከተሰቀለበት አውርዶ ቀዶ የጣለው ተከሳሽ አቶ በላቸው ባሳ በዛሬው ዕለት በዋለው ችሎት በ5 ወር ጽኑ እስራት እንዲቀጣ ተወስኖበታል። ሰባተኛው የሀገራዊ ምርጫ ቀን 17 ቀን ብቻ ቀርቶታል። ግለሰቡም የምርጫውን ዕለት ጨምሮ ለ5 ወራት በእስር እንደሚያሳልፍም ታውቋል። እዚህ ጋር ደግሞ ጋይሶች መብትና ግዴታ የሚባለውን ነገር ብንለይ በጣም የተሻለ ይሆናል። አንዳንድ ጊዜ የምንጠላውን ነገር በአይናችን ላለማየት ማጥፋት፣ ማቃጠል ምናምን የምንወድ ብዙ ሰዎች አለን። የምንጠላውን ነገር፣ የማንፈልገውን ነገር። ይሄ ደግሞ መንግስታዊ የሆነ ድርጅት ነው። ይሄ ደግሞ መንግስታዊ የሆነ ትልቅ ተቋም ነው። ስለዚህ የአንድን ፓርቲ ይህን ፓርቲ አንመርጠውም፣ ይህን ፓርቲ አንፈልገውም ብሎ መቅደድና ማቃጠል ሳይሆን በሀሳብ ነው መጣል የሚቻለው በነገራችን ላይ። ስለዚህ የፓርቲዎችን የምርጫ ቅስቀሳ ሲደርስ ፓርቲዎች የሚለጥፉትን ባነር አውርዶ መቅደድ፣ አውርዶ ማቃጠሉ ይሄ በህግ ያስቀጣል። ይሄ ወንጀል ነው ሲጀመር። አንዳንድ ጊዜ እንነቅፋለን እኮ አንወደውም እኮ አንመርጠውም እኮ ይታወቃል። በቃ ውስጣችን አንመርጠውም፣ ይሄን ፓርቲ አንመርጠውም ብለን ወስነናል፣ ወይንም ይደብረናል፣ ያስጠላናል። ግን አንመርጠውም የሚለውን ሐሳባችንን መግለጽ ያለብን በመቅደድ አይደለም፣ በሚያስጠይቅ መንገድ አይደለም። እንደሚያስጠይቀን እኮ ለይተን ልናውቅ እንችላለን። እንደሚያስጠይቀን እኮ ጠንቅቀን እናውቃለን። አይምሯችንም ይነግረናል። ግን ይሄ ነገር ያስጠይቀናል ወይስ አያስጠይቀንም የሚለው ሚዛን ላይ የሚለው ግንዛቤ ውስጥ ሳንገባ ስሜታዊ በሆነ መንገድ ይሄን ነገር ስለማንወደው ስለማንፈልገው ብቻ እናጥፋው፣ እንቅደደው፣ በዚህ እንጎዳቸዋለን። በእንደዛ አይነት መንገድ መጉዳት አይቻልም። በእንደዛ አይነት መንገድ መጣልም አይቻልም። በእንደዛ አይነት መንገድ ይህንን አካል እንጠላለን፣ እንጎዳለን ብለን የምናስብ ከሆነ ዞሮ ዞሮ ጉዳቱ ልክ እንደዚህ እንደ አካል ተመልሶኛው ጋር ነው የሚመጣው። ምናልባት አንፈልገውም፣ በድሎ ሊሆን ይችላል። በሀሳብ ለምንድን ነው የማንጠላው? በድምጽ ብቻ መጣል ከተቻለ በእንደዚህ አይነት መንገድ ነው እንጂ እሱን ለመጉዳት ወረቀት ማቃጠል ይሄ በጣም ትንሽነት ነው፣ በጣም ትንሽነት ነው ብዬ ነው የማምነው። ሁለተኛ ላይ እንደተመለከታችሁት የኮሪዶር መብራቶችን የሰረቀ ወጣት
እኔ በዚህ በጣም ነው የማዝነው። በነገራችን ላይ ምንም መንግስትን ቢቃወም ምንም የሰራው ነገር ባያስደስተው ምንም የሚያደርገውን ነገር ባይወደውና ቢነቅፈው እንኳን በእንደዚህ አይነት መልኩ የሀገር ሀብቶችን ለሀገር እንዲህ ከተማ ላይ ሲኬድ እኮ በጣም ደስ የሚል ነገር እኮ እንዳያደናቅፍ ተብሎ የተሰራ መብራት ነቅለህ መውሰድ ማለት ይሄ በጣም ወንጀል ነው። በነገራችን ላይ ለሀገር የተሰሩ ጥሩ ጥሩ ስራዎችን መንቀል ሳይሆን መቃወም ካለብህ መንግስትን በድምጽ ነው እንደነገርኩ ባነው በመቅደድ አምፖሎችን በማቃጠል ለልማት የተሰሩ ነገሮችን በማቃጠል ምናምን ይሄ መፍትሄ ሊሆን አይችልም። በእንደዚህ አይነት ጉዳይ እኮ ማንም ሰው ይደግፈዋል። ለምን ጥሩ ስራ ነው የተሰራው፣ ጥያቄ የለውም። በጣም ጥሩ ስራ ነው የተሰራው። ሜቢ ከትናንት ወዲያ የነበረውን ጨለማ ዛሬና ነገ ብርሃን አድርጎልሃል። ይሄ ግልጽ ነው። ስለዚህ ግን መንገዱ ይሄ አይደለም። በማቃጠልና እቃዎችን በመስረቅ ንብረቶችን በማውደም የሀገር ሀብት የሀገር ጥሩ ስራ ናቸው ተብሎ የተገመቱትና የተሰሩትን ስራዎች እነሱን ነገር በማውደምና በማቃጠል አንድን አካል አሸንፋለሁ እንደዛ የሚሆን ነገር አይደለም። በሐሳብ ነው ማሸነፍ ካለብህ በሐሳብ ነው ማሸነፍ ያለብህ እንጂ ለሀገር የተሰሩ ጥሩ ጥሩ ስራዎችን በማፍረስ ይሄ እንደዛ የሚሆን ነገር አይደለም። ስለዚህ አንዳንድ ጊዜ መገንዘብ አለብን። የሚያስጠይቀንና የማያስጠይቀን ነገር፣ ህዝቡ የሚወደውና የማይወደው ነገር፣ ህዝቡ የሚጠላንና የማይጠላበትን መንገድ ለየተን ብናቅ በጣም የተሻለ ይሆናል። ምንም ነቃፊ ቢሆን መንግስትን አንድ አካል አንድ ህዝብ ምንም መንግስትን ቢነቅፍ ይሄን ነገር ግን የሚያደርገውን አካል ነው ዞሮ ዞሮ የሚነቅፈው። ለምን መንግስት ጥሩ የሰራውን ነገር ለህዝብ ጥሩ ሰርቻለሁ ብሎ ህዝቡም እየተጠቀመ ያለበትን ነገር አንድ አካል መጥቶ ሲያጠፋ መቼም ህዝቡ ይደግፋል ብዬ አላምንም። ስለዚህ ይሄ ነገር በጣም ስህተትና እንደው ከህዝቦች አንዳንድ ጊዜ በቃ በምን እንጉዳ ምን እንስራ ብለን ራሱ የሆነ አይምሮአችን ወደ ሚዛን ላይ ስናስቀምጠው እንደዚህ አይነት ነገሮችን መስራት ራሱ በቃ አግባብ ያልሆነ ነገር ነው። በነገራችን ምናልባት እንደዚህ አይነት ሲስተሞችን የሚያውቁ ሰዎች ሊሆኑ ይችላሉ እንደዚህ አይነት ነገር እያደረጉ ያሉት ወይንም ይሄን የሀገር ሀብት እየሰረቁና እየዘረፉ ያሉት። ግን ነገ ከነገ ወዲያ ማን ነው የሚጠቀመው? ማን ነው የሚጎዳው? የሱ ልጆች አሉ፣ የሱ ቤተሰቦች አሉ። እንደ ሀገርም ሀገር ቤተሰብ ነው ብለን ብናስብ መንግስትን ባንወድ መንግስትን ብንቃወም እንኳን ይሄን ነገር ግን እንደውም እንደ ጥበቃ ብንሆን በጣም የተሻለ ይሆናል ብዬ አምናለሁ። ወደ ቀጣዩ ቪዲዮ ልውሰዳችሁ። የቀጣዩ ቪዲዮ የስልጣን ገደቦች ሊቋረጡ ነው ወይንም ገደብ ሊሰጣቸው ነው የሚባል ነገር አለ። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ይህ በሀገራችን የፖለቲካ ሂደት ለመጀመሪያ ጊዜ የሚፈጸም እንደሆነ ነው የተነገረው። ይህንን ጉዳይ ይፋ ያደረጉት የወቅቱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በትናንትናው ዕለት የሀገራዊ ምክክር ኮሚሽንን የስራ አፈጻጸም ሪፖርት ከሰሙ በኋላ ነው ይህንን ጉዳይ ይፋ ያደረጉት። ኮሚሽኑ በዋናነት ያስፈለገው በሀገራችን ያለ ገደብ የተቀመጠውን የመሪ ስልጣን ለመገደብ ያለመ ነው ሲሉም ተናግረዋል። ንግግራቸውን አብረን እንስማው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል።
ሰበር ዜና በኢትዮጵያ ለገደብ ለዓመታት በጠቅላይ ሚኒስቴርነት ስልጣን ላይ የመቆየት ህግ ሊቀየርና የጊዜ ገደብ ሊደረግለት መሆኑ ተሰማ። ጠቅላይ ሚኒስቴር አብይ አህመድ ሀገራዊ ምክክሩ እየተደረገ ያለው የጠቅላይ ሚኒስቴሩን የስልጣን ዘመን በህግ ለመገደብ መሆኑን በይፋ ገልጸዋል። አሁን ያለው ህገ መንግስት ለማንም መሪ የጊዜ ገደብ አለማስቀመጡ አደገኛ ነው ተብሎ የታመነ ሲሆን ይህንኑ የቆየ አሰራር ለመቀየር መንግስት ፍላጎት እንዳለው አስታውቋል። በተጨማሪም እንደ ሌሎች አፍሪካ ሀገራት ስልጣን ለማራዘም ሳይሆን የስልጣን ዘመንን ለመገደብ የታቀደው ይህ ማሻሻያ ለዲሞክራሲያዊ ሽግግር ወሳኝ መሆኑ ተገልጿል። ሐሳባችሁን በኮሜንት አጋሩኝ። በነገራችን ላይ በሀገሪቷ ላይ አዳዲስ ህጎች እየወጡ ነው። ይሄ ነገር ጥሩ ነው ብዬ አምናለሁ በእኔ ዙሪያና ምንድነው ጥሩ ብዬ ነው የማምነው ብዙ ሰዎች ስራ አጥተው የተቀመጡ አሉ። ማለት የሆነ ስልጣን ላይ የመቀመጥ ችሎታ ያላቸው አንድን ስራ አንድን ኃላፊነት ማኔጅ አድርገው መምራት እየቻሉ እድሉን ያላገኙና ወንበሩን ያላገኙ ሰዎች ብዙ ሰዎች አሉ። እንደማንኛውም ባለስልጣን ማስተርስ ካላችሁ ማስተርስ ዲግሪ ታላችሁ ዲግሪ ዶክተሬት ያላችሁ ዶክተሬት በእንደዚህ አይነት መልኩ ብቻ ስራቸውን በአግባቡ መምራት የሚችሉ ስራቸውን በአግባቡ ማኔጅ ማድረግ የሚችሉ ግን ያን ማኔጅ የሚያደርጉበትን ቦታ ያላገኙት የሚበሉት የሚጠጡት ያጡ ስራውን ያጡ ብዙ ሰዎች አሉ። ያንን በተመለከተ ይመስለኛል የስልጣን እንግዲህ ገደብ ያበቃል እየተባለ ያለው። ባለስልጣኖች እንግዲህ ይሄ ገደብ የሚባለው ለ3 ዓመት ከሆነ እዛ ቦታ ላይ ትቀመጣላችሁ ተብለው ውል የሚፈርሙት ከ3 ዓመት በኋላ በእነሱ ቦታ ሌላ ባለስልጣን ይመጣል ማለት ነው። ይሄ ነገር ከሆነ እየተሰራ ያለው እንግዲህ በጣም አሪፍ ነው ብዬ አምናለሁ። ለምን ባለስልጣኖች አንድ ወንበር ላይ 20 ዓመት 30 ዓመት እየተቀመጡ ባለስልጣኖች አሉ። ሀገሪቷንም እንደልምድ ህዝቡንም እንደልምድ እንደሆነ ነገር የለመዱ ሰዎች ማለት ነው። ስለዚህ በእንደዚህ አይነት መንገድ ከሆነ እየተሰራ ያለው በነገራችን ላይ በጣም አሪፍ ነው ብዬ አስባለሁ። እና አዳዲስ ህጎች እየወጡ ነው በነገራችን ላይ። ይሄ ነገር አስፈላጊ ነው የሚለው ቢያንስ አሁን ካለው 10 ዓመት የሆነ ወንበር ላይ የሆነ ቦታ ላይ ተቀምጦ 10 ዓመት ከመራ ባለስልጣን በሱ ቦታ የሚመጣው ሰው ደግሞ ሌላ ሀሳብ ይዞ ነው የሚመጣው፣ ሌላ ጭንቅላት ይዞ ነው የሚመጣው፣ ሌላ ማኔጅመንት ይዞ ነው የሚመጣው። ስለዚህ ያን የተሰጠውን ኃላፊነት ከዛ በፊት ከነበረው ባለስልጣን ወይንም በፊት ከነበረው አካል በምን አይነት መንገድ አሻሽዬ ልምራ ብሎ ለውጥ ያመጣል ብዬ አስባለሁ። እሱ እንደዚህ አይነት ነገር ሰርቷል። ስለዚህ እኔ ደግሞ ምን አይነት ነገር ልስራ፣ ሀገሪቷን በምን አይነት መንገድ ማኔጅ ላድርግና ለለውጥ ላመቻች፣ ህዝቡንስ በምን አይነት መንገድ እንዳይከፋና የሆነ ለውጥ እንዲያመጣ ላድርግ የሚባል ሁሉም በየስራ ዘርፈው የተሻለ ነገሮችን ይዘው ይመጣሉ ብዬ አምናለሁ። በነገራችን ላይ በዚህ ጉዳይ ባለስልጣኖች አንድ ወንበር ላይ ሲቀመጡ እኮ ስራቸውን በአግባቡ የማይሰራ አካልም አለ። ሜቢ አንድ ከስተመር ሲመጣ አንድ ከስተመር በስርዓት የማያስተናግድ አካል ይኖራል። እንደው ባለፈ ክብር ይግባት ክብርት ከንቲባችን አዳነች አቤቤ በዚህ ጉዳይ ሲናገሩ ሰምቻለሁ። ከስተመር ለመስተናገድ ሲመጣ እናንተ ሻይ ለመጠጣት የምትወጡ ሰዎች ይረፉ ብላ ስታስተናግድ ራሱ ሰምቻለሁ። እነዚህ ሰዎችም በስርዓት ይታረማሉ ብዬ አስባለሁ። በነገራችን ላይ ወደ ቀጣዩ ቪዲዮ ልሰዳችሁ። ቀጣዩ ቪዲዮ ኢትዮጵያ ውስጥ ስራ ሞልቷል፣ የጠፋው ሰራተኛ ነው የሚባል ደግሞ አዳዲስ ነገሮች እየወጡ ያሉት ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው። ስራ በየቦታ አለ፣ የውጭ ሀገር ዜጎችን እየተጠቀምን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዛሬ ግንቦት 8 2018 ዓ.ም በገላንጉራ ኢንዱስትሪ ፓርክ በምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ኢትዮጵያ ውስጥ ሰራተኛ ማግኘት ከባድ ነው ያሉ ሲሆን ወጣቱ ስራ እያለ መስራት አልቻለም ሲሉ ወቅሰዋል። በየቦታው በምንሰራው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው በማለትም አብራርተዋል። ሌላው ቀርቶ የቤት ሰራተኛን እንኳን ለማግኘት ችግር ነው ያሉ ሲሆን የችግርን ለመቅረፍም የውጭ ዜጎችን ለመጠቀም ተገደናል በማለትም ለምሳሌ ያክልም የቻይና፣ ፊሊፒንስ፣ ኬንያ እና ናይጄሪያ ዜጎችን በስፋት እያሳተፍን ነው ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ባይዘዌ በዚህ ጉዳይ ትልቅ ተቃውሞ አለ። ኢትዮጵያ ሀገራችን የተለያዩ የስራ ባለሙያዎችን ከኢትዮጵያ ውጭ ያሉ እንደነ ቻይና የተለያዩ ሀገሮች ላይ ሙያ ያላቸውን ሰዎች አምጥታ እየተጠቀመች ነው። አዎ ጥያቄ የለውም። ግን በዚህ ጉዳይ ምንድነው ትልቅ ተቃውሞ አለ። ኢትዮጵያ ውስጥ እንደነዛ አይነት ባለሙያ ጠፍቶ አይደለም። በነገራችን ላይ ግን እድሉን ማን ይስጣቸው የሚለው በጣም ብዙ ጥያቄ አለ። በዚህ ጉዳይ እድሉን ማን ይስጣቸው? እድሉን ከየት ያገኙት? በአሁኑ ሰዓት የተማሩ እኮ ማስተሬት፣ ዶክተሬት ያላቸው ሰዎች እኮ ጎዳና ላይ ሲኖሩ አይተናል። በባለፈ እንደውም ሸገር ኢንፎ ላይ አንድ ትልቅ አባት ኢንተርቪው ቀርበው ነበር። የሚኖሩት ጎዳና ላይ ነው፣ ግን ማስተርሳቸውን ከኢትዮጵያ ውጭ ሄደውን ያጠናቀቁት፣ ዶክተሬታቸውን ደግሞ ባህር ዳር ዩኒቨርሲቲ ያጠናቀቁት። የሚኖሩት ግን ጎዳና ላይ ነው፣ ቤት አይደለም፣ ጎዳና ላይ ነው የሚኖሩት። እንደነዚህ አይነት እውቀት ያላቸው ሰዎች ጎዳና ላይ እየኖሩ ስራ አለ ግን ሰራተኛ ነው የጠፋው ማለት በጣም ከባድ ነው። የሚገርመው ነገር በጣም ብዙ የተማረ አካል አለ፣
ግን በተማረበት ዘርፍ ሊቀጠር ያልቻለ በተማረበት ዘርፍ ለመቀጠር በጣም እድሉን ያጣ ምናልባት ዋስ ሊያገኝ ይችላል። ምናልባት ደግሞ በብሔር ተገፍቶ ሊሆን ይችላል። በተለያዩ መንገዶች በጥሩ ስነ ምግባር ሳያናግሩትም ቀርተው ሊሆን ይችላል። መስሪያ ቤት ውስጥ ያለው ነገር ይታወቃል በነገራችን ላይ። ስለዚህ እንደነዚህ አይነት ጉዳዮች እያሉ ስራ በጣም ብዙ ስራ አለ። ሰራተኛም አለ፣ በጣም ብዙ ሰራተኛም አለ በነገራችን ላይ። ግን ለነዛ ሰራተኞች ማን ስራውን ይስጣቸው? ማን የስራውን እድል ያመቻችላቸው ነው ትልቁ ነገር። የተማረ ሰው ጠፍቶ አይደለም። እንደነገርኳችሁ የተማረ ሰው ጎዳና እየኖረ ነው። የተማረ ሰው በጣም ዝቅተኛ ኑሮ ነው እየኖረ ያለው የተማረ ሰው በአሁኑ ሰዓት ማለት ነው። ስለዚህ እንደነዚህ አይነት ችግሮች እያሉ እድሉን ሳያገኙት ቀርተው ትምህርት 10 ምናምን ዓመት 20 ምናምን ዓመት እድሜያቸውን ትምህርት ላይ አቃጥለው በአሁኑ ሰዓት ግን የተማሩበትን ነገር ሊመልሱት አልቻሉ። ሜቢ የተማሩት ቤተሰብ እንሰርታለን ብሎ ቤተሰቦቻችን እናግዛለን ብሎ ብዙ መስዋዕት ከፍለው ተርበው ተጠምቶ ተምረው የሆነ ደረጃ የደረሱ ሰዎች አሉ። ወረቀት ይዘው የተቀመጡ ሰዎች አሉ። ለነሱ ስራ እድል እየተመቻቸላቸው ነው ወይ? ሲጠይቁት በስርዓት እየተወሩ በስርዓት መልስ እያገኙ ነው ወይ? ሜቢ አሁን እኮ የሆነ ጥበቃም ለመቀጠር እኮ ዋስ የሚባል ነገር አለ። ስለዚህ ግን ስራ አለ ሰራተኛ ነው ያጣ ነው የሚለው ነገር ብዙ ሰዎችን ሊያስማማ አልቻለም። በነገራችን ላይ ስራ አለ፣ ስራ አለ። አባይ ግድብን የገደቡት እኮ ኢትዮጵያውያን ሰራተኞች አሉ። ከኢትዮጵያ ውጭ ያሉ ሰራተኞች ናቸው በዛት። ትልልቅ ካምፓኒዎች ውስጥ ያሉት አሁን ቻይኖች ምናምን ናቸው። ትልቅ ድርጅት ውስጥ ያሉት ከኢትዮጵያ ውጭ ያለ ዜግነት ያላቸው ሰዎች ናቸው። ኢትዮጵያ ውስጥ ኢትዮጵያዊ ዜግነት ያላቸው ግን ተምረው በጣም ንጹህ ጭንቅላት ያላቸው ማስተሬታቸውንም ዶክተሬታቸውንም ከኢትዮጵያ ውጭ ሄደው ያጠናቀቁ ሰዎች ወይ ከኢትዮጵያ ተሰደው ሌላ ሀገር ነው ስራ እየሰሩ ያሉት ወይንም ኢትዮጵያ ውስጥ ሆነው ቀን ስራ እየሰሩ ነው። ይሄ የማይዋሽና ግልጽ የሆነ ነገር ነው በነገራችን ላይ። ወይንም ከኢትዮጵያ ውጭ ሄደው ሌሎች ሀገሮችን ባለጸግነታቸውን እንዲያሳዩ ባለጸጋ እንዲሆኑ እየሰሩላቸው ነው ያሉት። ኢትዮጵያ ውስጥ ያንን ስራ ለማግኘት እድሉን እያገኙ ስላልሆነ እድሉ እየተመቻቸላቸው ስላልሆነ ማለት ነው። ይሄ ነገር በጣም ቢታሰብበት በጣም የተሻለ ይሆናል ብዬ አስባለሁ። የመጨረሻውን ቪዲዮ ላሳያችሁ። የመጨረሻው ቪዲዮ እንግዲህ በጣም የተጨካከንበት ጊዜ ላይ የደረስን የሚያሳይ ቪዲዮ ነው። በጣም ተጨካክነናል። የእውነት በጣም መተሳሰብ ያጣንበት ጊዜ ላይ ስለደረስን ሜቢ አንድ አካል ይሄንን ምስል ላከልኝና እኔም ወደ እናንተ ይዤላችሁ መጥቷል። እንመልከተው። ህይወቱን ለመቀየር በ700 ብር ተስማምቶ የቀን ስራ እየሰራ በረሃብ ብዛት ምሳ እስኪመጣለት መጠበቅ አቅቶት በቆርቆሮ አጥር እንደተደገፈ ህይወቱ ያለፈው ወጣት ጉዳይ መላው ማህበረሰብ እያሳዘነ ይገኛል። ወጣቱ ሁሴን በሀላባ ዞን በአንድ አርሶ አደር ማሳ ላይ በቆሎ ለመኮትኮት ተቀጥሮ ስራውን ከጠዋት ጀምሮ በባዶ ሆዱ ሲለፋ የነበረ ሲሆን ምሳው እስኪመጣለት ሳይቆይ ህይወቱ ያለፈ ሲሆን ይህም በከባድ ድካምና ረሃብ ምክንያት እንደሆነ ተገምቷል። በመሆኑም ማንኛውም ቀጣሪ የሰራተኞቹ ማንነትና የጤና ሁኔታ አስቀድሞ እንዲያረጋግጥ ፖሊስ አስቸኳይ የጥንቃቄ መልእክት አስተላልፏል። ሀሳባችሁን በኮሜንት አጋሩ። በጣም የሚገርመው ነገር ሰው እያለ እንደሌለ መሆን። በጣም የሚገርመው ነገር ለትንሽዬ ለምትበላ ነገር የማይገኘውን የሰው ልጅ ህይወት ማጣት። በትንሽዬ ነገር እኮ የዚህን ሰው ህይወት ማትረፍ እንችላለን። በጣም በትንሽዬ ቆራሽ ነገር ማለት ነው። ያን ያህል ግን ምን እንዳጨካከነን ምን እንደዚህ ክፉ እንድንሆን ለምግብ ትንሽዬ ቁራሽ መዳፍ ለምታክል ቁራሽ ምን ያህል ክፉ እንዳደረገን ነው በጣም የሚያሳዝነውና ይሄ ሰውዬ ህይወቱን ለመቀየር ቤተሰቦቹን ለማገዝ ነው 700 ብር የተቀጠረውና የቀን ስራ ለመስራት በቆሎ ለመኮትኮት እዛ ቦታ ላይ የተገኘው ሰው ግን መቋቋም ያልቻለው አንድ ትልቅ ችግር መጣበት። በሰው ልጅ ላይ የሚመጣ በማንኛውም ሰው ልጅ ላይ የሚመጣ ማንኛውም ሰው ልጅ ደግሞ ይሄን ፈተና አልፎት ገርፎት አልፏል ብዬ አስባለሁ። እሱ ግን መቋቋም አልቻለም። ምናልባት እየተወራለት ያለው የዛን ሰዓት ከጧት ጀምሮ እስከ 7 ሰዓት ያለው ችግር ሊሆን ይችላል። ከዛ በፊትስ መቼ ነው ይሄ ልጅ የበላው? ከዛ በፊትስ ምን አይነት ራብ አጋጥሞታል? ስንት ቀን ሆኖታል ምግብ ከበላው ከቀጣ የሚለው ነገር ብዙ ሰዎችን እየተገነዘብነው ወይንም እየዘገብነው አይደለም በነገራችን ላይ እና ይሄ ልጅ ከዛ በፊት 3 ቀን 4 ቀን ሆኖት ሊሆን ይችላል። ያን 700 ብር ለማግኘት ግን እዛ ቦታ ላይ ሄዶ ሲገኝ ሜቢ ትንሽ ቢሆንም እንኳን ብናስብ ምግብ ነው ምናልባት ከፍለን እኮ ነው የምናሰራው ብለን ልናስብ እንችላለን። ደረታችንን ነፍተን በገንዘባችን የምናሰራው ብለን የምንናገር ሰዎች እንኖራለን ብዬ አስባለሁ። ግን ይህን ያህል ባንጨካከን ትንሽ በቁራሽ ነገር የአንድን የሰው ህይወት ማዳን መስጠት እየቻልን ሳንሰጠው ቀርተን ህይወቱ ሲያልፍ በጣም ነው የሚያሳዝነው። በነገራችን ላይ በጣም ነው አንጀት የሚበላው ልብ የሚሰብረው ማለት ነው። ከሱ ጀርባ ብዙ ሰዎች ይኖራሉ። እሱን የሚጠብቁ ብዙ ሰዎች አሉ። የሱን እግር የሚጠብቁ ብዙ ልጆች እና ሰዎች ይኖራሉ ብዬ አስባለሁ። ግን እኔ በጣም የሚያሳዝነው ነገር ረሃብ በሚባለው ነገር ሰው መሞቱ ነው።
ትንሽዬ ነገር ማዳን ይቻላል። የዚህን ህይወት በትንሽዬ በቁራሽ ነገር ማትረፍና ማዳን እየተቻለን ስሙ ራሱ ረሃብ በሚባል ምግብ ሀገሪቷ ላይ ምግብ አለ ተብሎ እየተወራ ያውም ገጠር ላይ ደጎች ናቸው ተብሎ የሚገመት ማህበረሰብ ውስጥ በረሃብ ምክንያት ያን ሰው ህይወት ማለፍ በጣም ነው የሚያሳዝነው። በነገራችን ላይ እንደምትመለከቱት ቆርቆሮ ላይ ተደግፎ መስራት አቅቶት መቋቋም ስላልቻለ ረሃብ የሚባለው ነገር መቋቋም ስላልቻለ ከፀሐዩ ጋር ከስራው ጋር ሰው እንግዲህ ወደማይቀረው ዓለም መሄድ ማለት በእንደዚህ አይነት ጉዳይ መሄዱ ነው በጣም የሚያሳዝነው እንጂ ያው ሞት ማንንም ሰው የሚቀርለት አይደለም። እግዚአብሔር የመጣ ጊዜ ማንኛውንም ሰው ይወስዳል። ሰው ግን በእንደዚህ አይነት መንገድ መኖር፣ መቆም፣ መስራት፣ ቤተሰቦቹን ማገዝ እየቻለ በእንደዚህ አይነት መንገድ ግን መሞቱ በጣም ነው የሚያሳዝነው በነገራችን ላይ እና እባካችሁ እንተሳሰብ፣ እንተጋገዝ። ክርስቶስ እኮ ስራብ አላበላችሁኝም ስጠጣ አላጠማችሁኝም ያለበት ምክንያት ስላለው በየቤታችን በየመንገድ ላይ የምናገኛቸውን ሰዎች ሲለምኑን የእውነት አይመስለንም። ለምን ሰርታት ብላ የምንለው ነገር አለ፣ ሂደረዛ የምንለው ነገር አለ። ብዙ ሰዎችን እያየሁ ስለሆነ ሰው እንደነዚህ አይነት ነገሮችን ብንገነዘብ በጣም የተሻለ ይሆናል ብዬ አስባለሁ። ነገ ከነገ ወዲያ በእኛ ላይ እና በልጆቻችን ላይ ምንድን ነው የሚመጣው ነገር? እነሱን የተናገርናቸው እነሱን ያባረርንበት መንገድ ነገ እኛ ላይ ቅጣት ሊመጣ ይችላል። ልጆቻችን ላይ ቤተሰቦቻችን ላይ የሚለውን ነገር ብናስብ የተሻለ ይሆናል። ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ቀጣይ ደግሞ በአዳዲስ መረጃ በአዳዲስ ቪዲዮ ተመልሰን እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳይረሳ።